ሰላም ቅዱሳን እንዴት ናችሁ? እስኪ ዛሬ ደግሞ እዚህ ወንድማችን የሚለውን ነገር ሰምተን እንመለስ። በፕሮቴስታንት ጾም በአደባባይ አይታወጅም። በጌታና ባንተ መካከል ባንቺ መካከል ያለውን ነገር አዋጅ አታውጅም ብለው ውሽንጣቸውን ይዘው ሲከራከሩን የነበሩ ወንጌላውያን ሐዋርያት፣ ነቢያት፣ ዘንጥ በክርስቶሶች በአደባባይ ሙሉ ወንጌል ቤተክርስቲያን ለአንድ ወር ጾምና ጸሎት አወጀች የሚባለውን ሲሰማ ወይም ሲሰሙ እውነት ሐሳቡን ይቀበሉታል ወይስ ሙሉ ወንጌል አታቅም፣ ሙሉ ወንጌል የሚያስተምሩ አገልጋዮች ዋጋ የላቸውም፣ እኛ መጽሐፉ በሚለው ነው የምንሄደው ይልትላል? እንግዲህ ያው እንደሰማችሁት ይሄ ወንድማችን የሚለው ስለ ሙሉ ወንጌል ጾም ጸሎት ስላወጀችው ስለ አንድ ወር ጾም ጸሎት አፉን ሞልቶ ሲያወራ ሰማሁኝ። ይሄ ወንድማችን በመጀመሪያ ደረጃ ወደ ቤተ ክርስቲያን መጥቶ የተቀላቀለ የመሰለን ጊዜ ላይ ብዙ ሰዎች ብዙ ነገር ስትሉ ነበር ስለሱ። በትክክል ክርስቶስን ፈልጎ እንዳልሆነ በደንብ ተረድቼ ለብዙ ሰዎች አውርቼ ነበር። ግን አሁንም የሚጠቅም አይደለም። ስለ ጾም ጸሎት ግን አሁን ስላነሳው ጥያቄ አንዳንድ ጥያቄ ልመልስልህ። ቤተክርስቲያን 4 የጾም አይነቶች አሏት። ቤተክርስቲያን የምታውጀው ጾም ጸሎት አለ። ለምሳሌ በአደጋ ጊዜ በተለያዩ መንገዶች ስለ ሀገራችን ተሐድሶ በተለያየ አቅጣጫ አዋጅ የምታውጀው የጾም ጸሎት ጊዜ አላት። ጾም ጸሎትን ታውጃለች ቤተክርስቲያን፣ ስልጣን አላት የማወጅ። ከዛ በኋላ ቅዱሳን ደግሞ ያን ተቀብለው ይጾማል። ሁለተኛው ጾም ጸሎት ደግሞ ምን አይነት ጾም ጸሎት ነው ሲባል የመጀመሪያው እንደ ሀገር ሲሆን፣ ሁለተኛው ደግሞ አጥቢያ ቤተክርስቲያን ደግሞ የምታውጀው ጾም ጸሎት አይነት ደግሞ አለ። አጥቢያ ቤተክርስቲያን ሉዓላዊ ነች። አጥቢያ ቤተክርስቲያን የምታውጀው የጾም ጸሎት ደግሞ አይነት አለ። ለምሳሌ በፈረንሳይ 41 ኢየሱስ ሙሉ ወንጌል ቤተክርስቲያን ብቻዋን ጾም ጸሎት ማወጅ ትችላለች። ለምእመኗ ለህዝቧ የ10 ቀን ሊሆን ይችላል፣ የ1 ወር ሊሆን ይችላል፣ 21 ቀን ሊሆን ይችላል፣ ብቻዋን ጾም ጸሎት ጊዜ ብላ ታውጃለች። ደግሞ የግለሰብ ጾም ጸሎት የሚባለው አለ። ግለሰብ በግሉ የሚወስነው በግሉ መጾም መጸለይ የሚያስበው የሚወስደው የግል ጊዜው ደግሞ አለ። እሱን ጊዜ ለህብረተሰብ ለማህበረሰብ ማሳወቅ አይጠበቅበትም። እሱንም ጌታም ደግሞ የሚወደው በጓዳ በእልፍኝ ገብተህ ጸልይ የሚለውም ደግሞ እሱን ነው። አራተኛውና የመጨረሻው ጾም ጸሎት ደግሞ በቤተ ክርስቲያን ውስጥ ሆኖ ለምሳሌ አምልኮ ቲም ሊሆን ይችላል፣ ኳየር ሊሆን ይችላል፣ የፈውስ አገልግሎት ሊሆን ይችላል። የተለያዩ አገልግሎት ዘርፎች የሚያውጁት ደግሞ ውስጥ ላይ ህብረቱን የሚመለከት የጾም ጸሎት ጊዜ ደግሞ አለ። ስለዚህ ቤተ ክርስቲያን ወዳጄ 4 የጾም ጸሎት አይነት አሏት። እነዚህን ሁሉ